እውነት ሙሉ ሰዓት ላይብረሪ ስላጠናን ብቻ አሪፍ ውጤት እናመጣለን ብላችሁ ታስባላችሁ? በተጨማሪስ ለአንድ ኮርስ አንድ ወር ሙሉ ተዘጋጅተን ወደ ፈተና መግባትስ አለብን ብላችሁ ታስባላችሁ? ለምን መሰላችሁ ይህን ጥያቄ እየጠየቅኳችሁ ያለሁት በዩኒቨርሲቲ ቆይታዬ ከታዘብኳቸውና የኔን አመለካከት በመጨረሻ ላይ አስቀምጥላችኋለሁ። የእናንተ መልስ ኮሜንት ላይ አስቀምጡልኝ። ያው አፕሪሼት አደርገዋለሁ። ሰላም ውድ የተከበራችሁና የተወደዳችሁ የኢትዮ ዩኒክ ቲዩቶሪያል ቤተሰቦች፣ ዛሬ በስተዲ ቲፕ ተገናኝተናል። ያው እንደሚታወቀው ከዩቲዩብ ስለጠፋን እናንተም ቪዲዮን ሼር በማድረግ ዩቲዩብ አልጎሪዝም ሼር እንዲያደርግልን እንድትተባበሩን ስል እጠይቃለሁ። ያው ሚድ ኤግዛም ጥቂት ቀናት እንደቀረው ይታወቃል። ሚድ ኤግዛም በአጭር ጊዜ ማለትም በቀራችሁ ጊዜ እንዴት አድርጋችሁ ተዘጋጅታችሁ ጥሩ ውጤት ማምጣት እንደምትችሉ እነግራችኋለሁ። ያው ሚድ ኤግዛም የተፈተናችሁ ተማሪዎች ደግሞ ለፋይናል ኤግዛም ስለሚጠቅማችሁ ተከታተሉት፣ ታተርፉበታላችሁ እንጂ አትጎዱም። ይህ ምርጥ የስተዲ ቲፕ ቪዲዮ ማየት ከመጀመራችሁ በፊት ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ እና ቪዲዮ ላይክ በማድረግ እንዲጀምሩ በትህትና እጠይቃችኋለሁ። አሁን ቀጥታ ወደ ቲፕ። ጊዜ ለቀራችሁ ተማሪዎች የሚያገለግል ሲሆን ይህም ቲፕ በሁለት ከፍለን እንመለከተዋለን። እሱም በስቴጅ 1 እና በስቴጅ 2። ስቴጅ 1 ጥናት ከመጀመራችሁ በፊት ማድረግ ያለባችሁ ነገር ነው። ስቴጅ 2 ደግሞ ጥናት ላይ ያላችሁ ማድረግ ያለባችሁ ነገር ነው። ስለዚህ እስቲ ሁሉንም ኢንዲቴል እንመልከታቸው። ስቴጅ 1 ላይ ጥናት ከመጀመራችሁ በፊት ማድረግ ያለባችሁ ነገር ስቴጅ ውጤታችሁን 60% የሚወስነው ስቴጅ ነው። ስለዚህ በጥሞና አዳምጡኝ። ጥናት ከመጀመራችሁ በፊት ማድረግ ያለባችሁ ነገር ኮርሶቹን ሊስት አድርጉ። መጀመሪያ የምትወስዱትን ኮርሶች፣ ከዛ እነዚህን ኮርሶች በግሩፕ ክፈሉት። ስትከፍሉት እንዴት ነው? ከባድ ኮርስ፣ መካከለኛ ኮርስ እና ቀላል በማለት አሁን እዚህ ጋር እንደ ጥያቄ ሊነሳባችሁ ይችላል። እሱ ምንድነው? እነዚህን ኮርሶች እንዴት አድርገን እንክፈላቸው? ማለት ሳናቃቸው እንዴት ከባድ፣ መካከለኛ፣ ቀላል ብለን ልንከፍላቸው እንችላለን ልትሉ ትችላላችሁ። የእኛም መልስ የሚሆነው በክላስ ውስጥ በተማራችኋቸው ጊዜ አስተማሪዎቹ ሲያስተምሯችሁ በፍጥነት ስትረዷቸው የነበሩት ኮርሶች ይህ የእናንተ ኮርሶች ሲሆኑ ውጤታችሁን ማንሳት የምትችሉባቸው ኮርሶች ስለሆነ እነዚህን ኮርሶች በቀላል የምትከፍሉትን መጀመሪያ በደንብ መዘጋጀት፣ ከዛ በመካከለኛ እሱን በማስቀጠል ከባድ የምትሉትን ኮርሶች ደግሞ ያው ታይም ላይ ነው የሚወስነው። እዚህ ላይ ታይም ስላለባችሁ እሱንም አይታችሁ ተከታትላችሁ እንድገቡ ስል አሳስባለሁ። በሁለተኛ ደረጃ ስቴጅ 1 ላይ የምንመለከተው ወደ ጥናት ከመጀመራችሁ በፊት ኢንፎርሜሽን ማሰባሰብ ነው። ባይዘው ያው በግቢ ቆይታ ላይ ውጤት ለመስራት የሚጠቅመው በደንብ ከመዘጋጀት በላይ ኢንፎርሜሽን መሰብሰብ ነው። ስለዚህ እናንተም ከግቢ ሲኒየር ተማሪዎች ስለ ኤግዛም አወጣጥ መጠየቅና መረዳት አለባችሁ ማለት ነው። ይህም ጥያቄ ስትጠይቁ በሁለት ይከፈላል። ለምሳሌ እናንተ ግቢ ኤግዛም የሚያወጣው በዲፓርትመንት ከሆነ ሲኒየር ተማሪዎች ሚድ ላይ ሲዘጋጁ በፊት በይበልጥ ኤግዛም ላይ ያገኙት ጥያቄዎች ኬት ነው ያመጣው፣ ለምሳሌ ከሞጁለው ወይስ ከግቢ ፓወርፖይንት ነው የሚሉትን ነገሮች ጠይቃችሁ ማወቅ ይጠብቅባችኋል። ሁለተኛ ደግሞ ሚድ ኤግዛም በክላስ አስተማሪዎቻችሁ የሚወጣ ከሆነ አስተማሪዎቻችሁ ኬት ነው ያን ኤግዛም ሶርስ የሚያወጡት ብላችሁ መጠየቅ ሲኒየር ተማሪዎችን አለባችሁ ማለት ነው። ይህ እናንተን ሞር ታይማችሁን ምን ላይ ፎከስ ማድረግ እንዳለባችሁና ምን ላይ ዴዲኬት ብትሆኑ ጥሩ ውጤት ማግኘት እንደምትችሉ የሚያረጋግጥላችሁ ስለሆነ ነው ማለት ነው። ሶስተኛ ቀናችሁን ፕላን ማድረግ ነው። ይህ ጥናት ከመጀመራችሁ በፊት የግድ ማድረግ ያለባችሁ ነገር ነው። ምክንያቱም በዚህ ዲስትራክሽን ታይም የቀናችሁን ጊዜ እና ቀናት አሬንጅ በማድረግ ካልተጠቀማችሁበት ከባድ ነው የሚሆነው። ስለዚህ ለኤግዛም የቀራችሁን ታይም እና ኮርሶችን ከቨር ለማድረግ የሚወስድባችሁን ታይም ካፍላችሁ እነዛ በቀራችሁ ታይም ላይ በፎከስ ሙድ ዴዲኬት እያደረጋችሁ ሙሉ ጊዜያችሁን መጠቀም አለባችሁ ማለት ነው። ይህን ካላረጋችሁ ደግሞ በጣም ትጎዳላችሁ። ምክንያቱም የቀራችሁ ታይም ትንሽ ስለሆነ ሞር ደግሞ ታይማችሁን አሬንጅ ሳታደርጉ ወደ ንባብ ከገባችሁ በጣም ጉዳት ነው። አራተኛው ደግሞ በጣም ምርጥ ወይም 60-50% የሚወስደው የስቴጅ 1ን ቲፕ የሆነው ነገር በፊት እስካሁን ቪዲዮውን ላይክ ያላረጋችሁ ተማሪዎች ላይክ በማድረግ እንድታግዙን
እያለን ይህም ቲፕ በዩኒቨርሲቲ ተማሪዎች በወሬ በብዛት የምትሰሙት ግን ያው ብዙዎቻችሁ ሽላ የምትሉት ነገር ነው። እሱ ምንድነው? ላስት ይር ኤግዛሞችን መስራት ነው። ላስት ይር ኤግዛም መስራት ማለት በቃ ኢሴንሻል የሆነ ነገር ነው። እውነቱን ለመናገር ያህል ዩኒቨርሲቲ አስተማሪዎች አዲስ ኤግዛም ማውጣት ላይ ብዙም ደስተኛ አይደሉም፣ ወይም ደግሞ የቆዩ ፈተናዎችን ይደግሙ ወይም የበፊት ፈተናዎችን ዳይሬክሽን ብቻ ቀይረው የሚያመጡት ነው። ስለዚህ ይህን ካወቃችሁ እናንተ ደግሞ ጥናታችሁን ከመጀመራችሁ በፊት እነዛን ጥያቄዎች አግኝታችሁ መልሱን ሳታውቁት ብትመለከቷቸው ማድረግ እንዳለባችሁ ያሳውቃችኋል። ይህ መንገድ ኤግዛሙን ሸምደዳችሁ ራሱ ብትገቡ ያው ጀስት ኤግዛሙ ላይ ተደግሞ የሚመጣውን ኩዌሽን ለመስራት ያግዛችኋል ማለት ነው። ተኛ የመመለስ እድል አላችሁ ማለት ነው። ላስት ይር ኤግዛም እና የተለያዩ ቲቶሪያሎችን ለማግኘት ደግሞ ኢትዮ ዩኒክ ቲቶሪያል በቴሌግራም ያው ታውቁታላችሁ ብዬ ተስፋ አደርጋለሁ። ካላወቃችሁት ቴሌግራም ላይ ኢትዮ ዩኒክ ቲቶሪያል ብላችሁ ገብታችሁ ቻናሉን በመቀላቀል የተለያዩ ቲቶሪያሎች እና ላስት ይር ኤግዛሞችን ማግኘት ትችላላችሁ ማለት ነው። ስቴጅ 2 እንለፍ። ይህ ስቴጅ በጥናት ላይ መጠቀም ያለባችሁ ስቴጅ ሲሆን ልክ የአንድ ኮርስ ጥናት ስትጀምሩ መጀመሪያ ማድረግ ያለባችሁ የኮርሱን አውትላይን ሜጀር ቶፒክስ የሚባሉት አይደለ ዋና ሰብ ቶፒኮች ሳይሆን ሜጀር ቶፒክ የሚሉትና የቻፕተሮቹን ኦብጀክቲቭ ሊስት አውት ማድረግ በጣም ይጠቅማል። ይህም ማድረግ የሚጠቅማችሁ ስለ ቻፕተሩ ጀነራል አይዲያ እንድትይዙ ያደርጋችኋል ማለት ነው። ይህን ካደረጋችሁ ያው ስፔሲፊክ ቶፒኮቹን ሃይላይት በማየት ሰመሪ ላይ ለመድረስ ይጠቅማችኋል። ይህን ደግሞ ጀነራል አይዲያውን በደንብ አጥንታችሁ እንድትይዙት ያደርጋችኋል። ሁለተኛ ጊዜ ተመልሳችሁ በትክክል ማጥናት ስትጀምሩ ማለት ነው። ሁለተኛ ቀጥታ ወደ ንባብ ከመግባታችሁ በፊት የነዚህን ኮርስ ጀነራል አይዲያ ስለምታውቁ ከብዙ አንግል በማለፍ አንድን ኮርስ ጨርሳችሁ ወደ ሌላ ኮርስ ከመሄዳችሁ በፊት ከባዱ ቶፒኮችን ስፔሲፊክሊ አውት በማድረግ የተለያዩ ኤአይዎችና ያው የተለያዩ የትምህርት አጋዦችን በመጠቀም እነዛ ሃርድ ቶፒኮችን ተመልሳችሁ ለማጥናት ይረዳችኋል ማለት ነው። ይህ ታይማችሁንም ዌስት እንዳታደርጉ አንድ ነገር ላይ ቱማች እንዳሰጡት ያደርጋችኋል ማለት ነው። ሶስተኛ ላይ ደግሞ የተለያዩ የጥናት ዘዴዎችን መጠቀም፣ ለምሳሌ አክቲቭ ሪኮል፣ አንድን ነገር ካጠናችሁት በኋላ ቶሎ ለማስታወስ መሞከር ማለት ነው። ሁለተኛ ደግሞ ስፔስ ሪፒቲሽንን መጠቀም። ስፔስ ሪፒቲሽን ማለት ያው አንድን ቶፒክ አንዴ ካጠናችሁ በኋላ በተወሰነ ታይም ኢንተርቫል ያን ቶፒክ መልሳችሁ ማጥናት ማለት ነው። ሌላው ደግሞ ፖሞዶሮ ቴክኒኮችን መጠቀም ላይክ 25 ስተዲ ታይም ታደርጉና 5 ሚኒት ብሬክ ማድረግ። ይሄ ደግሞ አይምሯችሁ ሞር ሁሌ አክቲቭ እንዲሆን ያደርገዋል ማለት ነው። ጀስት ላይክ ሁሌ በኮንስታንት ስታጠኑት ያው መጀመሪያና መጨረሻ ላይ የያዛችሁት ነገር ብቻ ስለሚቀር አይምሯችሁ ውስጥ መሀል ላይ ያለው ነገር ባዶ ሆኖ ስለሚቀመጥ በዚህን ታይም ላይ ደግሞ ያው እንደዚህ አይነት ነገሮች ላይ በጣም ሴንሲቲቭ መሆን የለባችሁ። ምክንያቱም የቀራችሁ ታይም ትንሽ ስለሆነ ሞር እያወቃችሁት ስትሄዱ ነው ነገሮች እየቀለሉ የሚሄዱት። ምክንያቱም ደጋግማችሁ ለማንበብ እድል ላይኖራችሁ ስለሚችል ሞር አክቲቭ ሆናችሁ ማይንዳችሁ ሪኮል እያደረገ እየተመላለሰ ያው ነገሮችን ፊክስ ማድረግ ስለሚጠበቅበት አይምሯችሁ እንዳይዝል ደግሞ የተለያዩ ብሬኮችን እየወሰዳችሁ ማጥናት ይጠበቅባቸዋል ማለት ነው። ሌላው ፎከስ አድርጋችሁ ያው ማጥናትና ስትረስን ማስወገድ ነው ያለባችሁ። እነዚህ ነገሮች በጣም ወሳኝ ነው። ፎከስ እንዳልኳችሁ ነው። አሁን ጀስት ላይክ እነዚህ ዲስትራክት ከሚያደርጉ ሶሻል ሚዲያዎች ምናምን ራስን ሸት በማድረግ ያው ለትንሽ ሰዓታት መዘጋጀት ስላለባችሁ እነዛን ነገሮች ያው ከፈተና በኋላም ስለሚደርስ ያው ታይም ሰጣችሁ ለስተኛና ሁለተኛ ላይ የተቀመጡትን ቲፖች ከተጠቀማችሁ ያው እውነትም ሁሉ ጊዜ ላይብራሪ ማሳለፍ አይጠበቅባችሁ ብዬ አስባለሁ። ምክንያቱም አይ ቲንክ ታውቃላችሁ ብዬ አስባለሁ በፈርስት ሴሚስተርም እንዴት እንደሆነ ብዙ ስላጠናችሁ ብቻ ስለማይሆን ማለት ነው። ግቢ ላይ ሲሰራ ሙሉ ታይማችሁ ላይብራሪ ስለሆናችሁ ብቻ ስላልሆነ ያው አንድ ወር ሙሉ መዘጋጀትም ለአንድ ቶፒክ ይሄን ያለው ዌስት ኦፍ ታይም ነው ብለን ነው የምናስበው። ማለት በቂ ነው ትንሽ ታይም መዘጋጀት፣ ሁሉንም ከቨር ለማድረግ ብቻ መሞከር ነው የሚጠበቅባችሁ እንጂ አንድን ነገር ደጋግማችሁ
ስላጠናችሁት ላይብረሪ ሙሉ ሰዓታችሁን አሳልፋችሁ ያው በዛ ላይ አሪፍ ግሬድ ትሰራላችሁ ማለት የለም። ስለዚህ እስካሁን ድረስ ስለተከታተላችሁን እያመሰገንን ከዚህ ቪዲዮ ብዙ ነገር እንደተጠቀማችሁ ተስፋ እያደረግኩ ሰብስክራይብ ቀጣይ ቪዲዮ ስለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ምን ኤግዛም እንልቅቅላችሁ እስቲ ምን ኤግዛም ከነ ማብራሪያው እናስቀምጥላችሁ። በጣም ያስፈልጋችሁ በዚህ ሰዓት ላይ ምንድነው ኮሜንት ላይ አድርጉልን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። አመሰግናለሁ።